አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ጥር 28 በዚች ቀን ኪራኮስ ከሚባል ሀገር ስሟ አክሮስያ የምትባል የመበለት ልጅ የከበረ ቀለምንጦስ በሰማዕትነት ሞተ። ይህ የሆነ በገላትያ ነገሥት በአርያኖስና በሉቅያኖስ ዘመን ነው። ከታናሽነቱም የቤተ ክርስቲያን ትምህርት ስርዓትዋና ሕጓን እናቱ አስተማረችው። እድሜውንም 12 ዓመት ሲሆን በጾም በጸሎት መጋደል ጀመረ። አገልግሎቱም አበዛ። በእሳት የበሰለ ስጋንም ቢሆን አይበላም ነበር። እንደ ስልሰቱ ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ። ድቁናም ተሾመ። ጥበብና እውቀትንም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርቦ ብዙ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርን አጸናው። ያለ ጉዳትን በጤንነት አስነሳው። ከሃዲያንም አሳፈራቸው። በዚያም ጊዜ የምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ ሰባት እስቲደርስ አንድ ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮሜ ንጉሥ ላከው። እንዲሁም ብሎ ጻፈ። ይህ መሰረይ ከቶ እንደ እርሱ ያለ መሰረይ አላየውም። ለአማልክትንም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እነሆ ወደ አንተ ላኩት። ወደ ሮሜው ንጉሥም በደረሰ ጊዜ የወርቅ ልብሶቹን አመጡለት። እርሱም ወደ ልብሶቹ አልተመለከተም። ንጉሥም በእርሱ ላይ ተቆጣ። ቁጣውንም አልፈራም። በዚያም ጊዜ በመንኮራኩር ታላቅ ስቃይ አሰቃየው፣ ገረፈው፣ ሕዋሳቱንም አስቆራረጠ። እግዚአብሔርም እንደ ቀደመው ያለ ጥፋት በጤንነት አስነሳው። ይህም ሁለተኛ ምስክርነት ነው። ማሰቃየቱን በሰለቸ ጊዜ ወደ ኒቆምዲያ ከተማ ወደ መክስሚያኖስ ላከው። በዚያም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀደመው በጤንነት አስነስቶ ጠላቶቹን አሳፈራቸው። ይህም ሶስተኛ ምስክርነት ነው። ከዚህም በኋላ ወደ አደገበት ወደ ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንም በጤንነት ያለ ስቃይ አስነሳው። ይህ አራተኛ ምስክርነት ነው። ዳግመኛ ወደ መክስያኖስ መለሱት። በዚያም ቅዱስ አልከላውያንስና ብዙ ሰማዕታትን አግኝቶ እርስ በእርሳቸው ተጽናኑ። የከበረ ቀለምንጦስም ጽኑ ስቃይን አሰቃዩት። ጌታችንም አስቀድሞ አዳነው፣ እንደ ቀድሞ አዳነው። ይህም አምስተኛ ምስክርነት ነው። ከዚህም በኋላ ወደ መኮንኑ ሉቅዮስ ወሰዱትና በዚያም አሰቃዩት። ጌታችንም አዳነው። ይህም ስድስተኛ ምስክርነት ነው። ሰባተኛው ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኔት ሴት መጥታ የቅዱሱን ስጋ ወስዳ ገንዛ ቀበረችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የከበረ መነኮስ አኩህ በሰማዕትነት ሞተ። ይህም ቅዱስ ፍዩም ከሚባል ሀገር ነው። በምንኩስናውም ታላቅ ተጋድሎ ሲጋደል የኖረ ነው። ሰይጣንንም ተገልጦ መጣበት። ቅዱስ አካውህም ሰይጣን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀኝ ዘንድ በክርስቶስ መከራዎቹ እምልሃለሁ ብሎ ጮኸ። በዚያን ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄድና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃዩት። ራሱን በሰይፍ ቆርጡት ዘንድ በመንግስተ ሰማያት ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ቀን የከበረ አይሁዳዊ የማሁ ልጅ ዮሴፍ አረፈ። ይህ ቅዱስ እስራኤላዊ ነው። አይሁድንም ሃይማኖት እየተማረ አደገ። መጻሕፍቶችንም ተማረ። በአንዲት ዕለት እየተማሩ ሳለ የክርስቲያን ልጆች አያቸው። ከእርሳቸውም ጋር ትደመረው ዘንድ እናቱን ለመናት። በደመረችው ጊዜ የቤተ ክርስቲያን መጻሕፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርም በልቡ አደረ። ከዚህም በኋላ የቤተ ክርስቲያን ሕግ ከሚወድና ከሚጠብቅ ከአንድ ክርስቲያናዊ ወጣት ጋራ ተገናኘ።
እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ስጋውና ደሙን ተቀበለ። በማግስቱም አናጉስጢሶችና መዛምራን ከዮሴፍ ጋር ተሰበሰቡ። ልብሶቻቸውንም እንደ ድንኳንና እንደ መጋረጃ አምሳል በመስራት ከቤታቸው ዳቦ አመጡ። በጨዋታ መልክ ከውስጣቸው ሊቀ ጳጳሳት፣ ኤጲስቆጶሳት ሾሙና የቁርባን ሥርዓት ሰሩ። ወደሚያስተምራቸው መምህር ቤት ሄደው ይበሉ ይጠጡ ነበር። እንዲህም እያደረጉ ኖሩ። የዮሴፍ አባት በሰማ ጊዜ ቁጣን ተመልቶ ልጁ የግንግሪት አስረው በውስጡ እሳትን የተሞላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላይ የእቶን በር ዘጋበት። የእግዚአብሔር መልአክ እሳቱን አቀዘቀዘው። እናቱ ግን ልጇ ባጣችው ጊዜ በመጮህ አለቀሰች፣ የምታደርገውንም አጣች። ከ7 ቀኖችም በኋላ የዮሴፍ ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምተው በመጮህ እያለቀሱ ስሙንም እየጠሩ መጡ። ዮሴፍም ከውስጡ እንዲህ ሲል መለሰላቸው፣ በጌታዬ በኢየሱስ ክርስቶስ እናት በእመቤታችን በቅድስት ድንግል ማርያም እርዳታ እኔ በሕይወት አለሁና ወንድሞቼ አታልቅሱ። እርሷም ከእሳቱ በልብሷ ሸፍና አድናኛለችና። ይህን በሰሙ ጊዜ ለሊቀ ጳጳሳቱ ነገሩት። እርሱም ወዲያውኑ ተነሳ፣ ከካህናቱ ጋር ወንጌልን፣ መስቀልና ማዕጠንቶቹን ይዞ ሄደ። ወደ እቶኑም በደረሰ ጊዜ ጸሎትን አድርገው ዮሴፍ ከማሰሪያ ፈትተው አወጡት። አባቱ መሐዊው በሰማ ጊዜ መጥቶ ከሊቀ ጳጳሳቱ እግር በታች ወድቆ በጌታችን ኢየሱስ ክርስቶስ ስም አመነ። የክርስትና ጥምቀትም ያጠመቀው ዘንድ ለመነውና ከቤተሰቦቹ ሁሉ ጋር ተጠመቀ። አሜን፣ እግዚአብሔር ይመስገን። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በገድል ተጠምዶ 28 ዓመት ያህል ኖረ። ከዚህም በኋላ እረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደ ሆነች ቤተ ክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወዳጁ ልጇ ትማልድለት ዘንድ ለመናት። ከስዕሉ ውስጥንም እንዲህ አለችው፣ ዮሴፍ ሆይ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ። በዚያችም ዕለት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለም አሜን። ዳግመኛ በዚች ቀን ተአምረ እግዚእ። በዚች ቀን የጌታችን ተአምራት በማድረግ 7 እንጀራና ጥቂት አሳ ቆራርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታው ቸርነቱ ከእኛ ጋር ትኖር ለዘላለም አሜን። ዳግመኛ የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው። ዳግመኛም የ3ቱ ደቂቅና የታቤላ በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ጥር 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ጥር 28 ቅዱስ ቀለምንጦስ ሰማዕት ስለ ሃይማኖቱ 7 ጊዜ ሞቶ የተነሳ 7 አክሊል የወረደለት ቅዱስ አባት። ቅዱስ ከሃውያን መነኮስ 8 ሞቶ ሰማዕታት። ቅዱስ ዮሴፍ አይሁዳዊ የእመቤታችን ወዳጅ። ቅድስት ሳቤላ። ወርሃዊ ቅዱሳን በዓላት አባታችን አብርሃም፣ ይስሐቅ፣ ያዕቆብ። ቅዱስ ቴዎድሮስ ሮማዊ። ቅዱስ አንድራኒቆስና አትናስያ። ቅዱስ አንድራኒቆስና አትናስያ። ቅድስት አመተ ክርስቶስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ጌጋየነ ከመ ንሕነድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዛከ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጻአሊ ወጸልዪ ምሕረት በእንተነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።